ደረጀ በጣም ችግር ውስጥ ሊገባ መሰለኝ። አሁን ላይ ያው ቤቱን ሽጦ ወደ ሌላ ቦታ ያው ቤት ስላላቸው ሌላ ቦታ ያንን ቤታችን እንሄዳለን ምናምን እያሉ ነው። እንግዲህ ዛሬ እሱ ደግሞ በተኛበት ሰዓት ያው እንግዲህ ታኝቶ እያቀባጀረው እኛ ሰው ስንባል ታኝተን የሆነ ህልማችን እንደዛ ይሆናላ እውነት ነው የሚመስለው ህልም ስናይ ማለት ነው። እንግዲህ ልጁ ኢቨን እማዬ ይሄ ከዳተኛ ነው፣ አባዬ ከዳተኛ ነው፣ አባዬ ዳጥ ከሰላም የወለዳት ናት፣ እንደገና ደግሞ ትንሹ ልጅ ህፃን ልጅ ከሰላም ነው የወለደው ብላ ስታፋጥጠው ነበረ። ከዛ ማርታ ደግሞ ምንድነው የምትይው ልጄ ምንድነው የምትይው እያለቻት ነበረ። ከዛ እሱም ደግሞ ባክሽ ተይ ተነሳባት፣ አየሽ መድኃኒት ስትሽን አልወሰድሽም፣ አየሻት ተነሳባት እኮ እያለ አይደለም እኔ ሰው ነኝ ትለዋለች። በሚገርም ሁኔታ ቅብጅሩ በየቤቱ ውስጥ ነው ያደረባቸው በሁሉም ሰው ላይ ማለት ነው። አንድ ሰው እንኳን አላስተረፈ ማለት ነው። እንደዛ እያቀባጀረው ያዙ ይልቀቁኝ እያለ ይባንናል። ማርታ በቃ ቅብጅር እኮ ሊገለኝ እኔም እኮ እስካሁን ስቀባጀር ነበረ፣ ግን ደግሞ ምን ቤታችን ውስጥ ምን ገብቶበት ትላለች። በቃ አሁን ሰላም ነው ደህና ነው ምናምን እየተነፈሰ ነበር፣ በቃ እንተኛ። ከዛ እሷ ስልኳን ስታየው ገና እኮ ከሌሊቱ 8 ሰዓት ነው፣ እንዴት እንደዚህ አይነት ነገር ይሆናል ይላል። ከዛ ደግሞ ውሃ ደግሞ ተኝታ ታወራለች የሚጣመስላት እሷ ደግሞ ተኝታ ነይ እያለቻት ታሯሩጣታለች በደረጃ ላይ ልታስወድቀት ማለት ነው። ምጥን መስላት ነው እሷ እኮ እንደዛ ያደረገች ያለችው፣ ግን አይደለችም። ሸይጣን ነው እንደዛ ያደረጋት በህልሟ ማለት ነው። ልክ ሸይጣን የእሷን ድምፅ አስመስሎ ማለት ነው። ከዛ ወረጅኔ ይዝሻለሁ፣ ወረጅኔ አንጠለጥልሻለሁ፣ ወረጅኔ ይዝሻለሁ እያለቻት እሷምሽ በቃ በዚህ ልውጣ እያለች ከዛ እናትየዋ ምንድነው ድምፅ የሚሰማኝ በዚህ ሰዓት ያልተኛ ሰዋል እንዴ እውነትሽን እኮ ነው ይላል ደረጀ ደግሞ በቃ እስቆ ሄጄ ልያቸው ልጆችን ይላታል። ታዛ ሄዶ ሲያት ውሃ ደግሞ በቤቱ ላይ ልትወድቅ ብላ ይይዛታል። እንደምንሽ ነው እንደዚህ ሆንሽ ምናምን እንዴ አታያትም እንዴ ምጥን እኮ ናት ነይ እያለችኝ እኮ ነው እዛ አልነበረችም እንዴ ወዴት ሄደች ትላለች። ወይኔ ውሃ ያሳቀች ማሳቅ ማለት ነው እንደዛ ስትሆን። ከዛ በኋላ እሷ እንደዛ አድርጓት ወደ ቤት አስገብቷት ተኙ። ከዛ ከተኙ በኋላ ተነሱ። ሁላቸውም ተነስተው በየክላስ ተቀምጠው ሳሎን መድኃኒትም ሲያቀባጅራን ያደረው እንደ ቤት ሁላችንም ዛሬ እንደዚህ ነው እንደ እኔም እኮ እንደዛ ነኝ። ከዛ እህቷ ስጠይቃት ማርታ ኧረ እኔ አንቺም ማቀባጀርሽ እንደኛ ስትል ኧረ እኔ ምንም ነገር የለም ምንም ነገር አሰማሁም ማለቻት፣ ካደቻት ማለት ነው። ከዛ እንዴት ማለት እነሱ እንደዛ እየተባባሉ እየተከራከሩ ከዛም ነጋ። ቁርሳቸውን በልተው ሲሄዱ እንግዲህ ደግሞ የሚገርም ነገር ላዚ ደግሞ ገዛኸኝን በዱቄት አፉን አፍነው ነበርና ትናንትና እየረበሽ ነበርና ለጋሽ ሲመጡ እናገራለሁኝ እያለች እየተከራከሩ ነበር ሁለታቸውም። ከዛ ሲወጣ አግኝተው ላዚዬ ደግሞ ትናገረዋለች። ጋሽ ፈልገዋታለሁኝ ምን እነግራታለሁ እንዴ እናገራለሁ ብላ ነበር። እሱ ደግሞ ገዚ ደግሞ እንዴ እንዳትናገሪ አንቺ ምን ሆነሻል እንዴት እንደዚህ በዛም እየተተባተበ እሱም ሲወጣ እናንተ ልጆች ቆይ ሁልጊዜ እንደተጨቃጨቃችሁ ሁልጊዜ እንደዚህ እንደሆናችሁ ነው የምትኖሩት ማለት ነው ይላቸዋል። ከዛ እንዴት ማለት ኧረ እኔማ የሆነ ነገር ልናገር ነው። እሷ ዝም ብላ ነው እንደዚህ ነው አይ እኔማ ልናገር የፈለግኩት ነገር ውሃው ማጠቢያው እየፈሰሰ ስለሆነ የሚያሰራ ሰው እንድታመጡ ልናገር ነው ትላለች። እንዴ እሷ እኮ የዋህ ናት። እኔ እኮ ያሳቀኝ እኮ ምኑ ነው ልክ ጥቁር ድመት እኔ ራሱ ዛሬ ሲያቀባጅረኝ ያደረው ጥቁር ድመት ሲያሯሩጠኝ ነው ያደረው አለ። እሱ በዛ ሰበብ ነው ጥቁር ድመቱ እያሯሩጠኝ ሲያድር ነው ወደ እሷ ጋር ሄድኩት አለ። አንተ ሰውዬ ምን እያልክ ነው ደግሞ ትለዋለች። ቆይ እሺ እኔ ደግሞ ሁለተኛ እንደዛ ነገር ብታርግ ማታ እየመጣ ብትረብሸኝ አሁን ሁለተኛ አለቅህም ትለዋለች። በሉ ስራ ፈታ አይደለም ምን ይሄድበት ሄድና ይሄዳል። ወደ ቢሮው ተሄደ በኋላ ናታን ወደ እሱ ጋር ይሄዳል። ናታን እያናገረው ነበር። ያው ስራ እንደቀዘቀዘ ምናምን ይነግረዋል። እሱም ደግሞ አሁን አንተ ስምን ላይ ነው የደረስከው ምናምን ሲለው አሁን እንግዲህ ትምህርት ጨርሰናል፣ ትምህርት ዘጋን፣ ወራፍተናል ምናምን ሲለው አይ እንግዳማ አሁን ሄደህ ቤተሰቦችን አባትህን ታያለህ ይለዋል። እሺ አባዬ ይለዋል። በነገራችን ላይ እኔ እኮ የራሱ አባት መስሎኝ ነበር አባዬ ሲል ማለት ነው። እንደገና
ደግሞ ማርታ ደግሞ እናቱ መስላኝ ነበር የናታን ለኬ አይደሉም ማለት ነው። ግን መከባበር ደስ ይላል። እንደዚህ የሌላ ሰው ቢሆንም ምሳሌ አሁን ያጎት ልጅ ያክስት ልጅ እንደዛ ቢሆንም አባዬ እንደዛ እናቴ ሲባል ደስ ይላል፣ ክብር ይኖራል ማለት ነው። እና እሱም እንደዛ ብሎ ሲጠራ እሺ አባዬ ምን ማድረግ አለብን ሲለው ቤቱን ሽጠን ያንን በሸጥ ነው ድርጅቱን ማቋቋም እንችላለን፣ 5 ቤቶች ስላሉ በነዛ አካክሰን መኖር አለብን ምናም ሲለው ግን መልሰዋለሁ ሲል የማይመለስ ከሆነ ግን አባዬ ከማዬ ጋር እንዳያጣላ ግን ከማዬ ጋር ብትመካከሩ አይሻልም ነበር ሲለው አይ እሷ ደግሞ እንደምታየው ታያቃለ ያስጨንቃታል ሁሉ ነገር፣ ስለዚህ እንድትጨናነቅ አልፈልግም ይለዋል። እሺ በቃ አንተ ያልክ ይሆናል ያልከውን ነገር ወስነ ይለዋል። ከዛም እሺ ይላል። በተወሰነ ሰዓት እሱም ወደ ቤት ይመጣል። ናታን በመጣ ሰዓት ኤቨን ውጭ ተቀምጣ ነበረ እና እያወራች ነበረ። ናቶሎ እናውራ እስኪ እንጫወት ምናምን ስትለው እንደምን ነው ምንሽ ነው ኩዌት ሄደህ ነው አባዬ ጋር ሄጄ ነው ቢሮ ይላታል። በሰላም ነው የፈለገህ? ለምንድን ነው የፈለገህ? ምንም በቃ እሺ እኔ እንድታወራ ይፈልግ እኮ ነው። ምን ትፈራታለህ እንዴ ዳጥን ትላለች። እንዴ ማለት ዳጥን ትፈራታለህ? ኧረ እኔ አልፈራም። ምን ነው ምን ይሻላል? እና ታዲያ ከኔ ጋር ስትቀመጥ ማለት እንደምወድህ እንደማፈቅርህ ታውቃለህ አይደለ? አዎ አውቃለሁኝ ይላታል። እና ታዲያ ለአንድ ደቂቃ ከኔ ጋር ቁጭ ብለህ ብታወራ ምን ችግር አለው ይላታል። እሷ እንዳታወራ ብላ ትናገራለች እንዳለች አረኔ አትናገረኝም አላት። እና ታዲያ ምን ችግር አለው ትለዋለች። እሱም ደግሞ በቃ እሺ እኔ ሄጄ እንትን ብዬ ልምጣ፣ ሻንጣዬን ቀይሬ ልምጣ፣ አብረን ወክ እናደርጋለን ይላታል። ግን ደግሞ ፍቅራቸውን እኔ እኮ ስለምወደ ስለማፈቅረ ለአባዬ ነግሬዋለሁ። እሱም ደግሞ ወደ አሁኑ ነው ያወቀው። ስለዚህ እናንተ ደግሞ የምትኋኋኑ ከሆነ ብታሳውቁ ይቻላል ምናምን ትለዋለች። እሱን እናገራለን እሺ ይላታል። ከዛ እሺ ብሎ እሱም ደግሞ ወደ ቤት ይገባል። እሷም ደግሞ ሻንጣ ይዛ ትሄዳለች። በነገራችን ላይ ሰላምዬ ደግሞ ዳጥ ጋር ትደውልና ለምን አልመጣሽም? ስልክ ትደውልሽ አታንሽም ሆነሽ ነው ለምን አትናፍቂም እንደምናምን ትላታለች። አባዬ ምናምን ኳስቷል እንደገና ደግሞ አባቴ ምናምን ብላ ስትላት ለአባትሽ ታጨንቀሽ ነው አይደለ? እኔ አልናፍቅሽም እየደወልኩልሽም አታንሽም፣ ነይ ቶሎ ዛሬ ምናምን ትላታለች። እሺ እመጣለሁ። ባቢዬ ደህና ነው ትላታለች። ደህና ነው እመጣለሁ። ለባቢ ብለሽ ነው እንጂ እኔ አልናፈቅኩሽም ማለት ነው ዳጥዬ ትላታለች። አይ እማዬ ናፍቀሽኛል ግን ደግሞ ባቢ አለቻት። ከዛም መድኃኒት በጣም እየረበሸች ነው፣ ሁሉን ነገር አዋቂ ነኝ ትላለች፣ ሁሉን ነገር ትጠራጠራለች ምናምን ትላታለች። እንዴ ማለት ምን አድርጊ ብላ ነው ደግሞ እንደዛ የምታደርገች ትላታለች። እኔ እንጃ የምን አውቅላታለሁ፣ በጣም ተጠራጣሪ ሰው ናት ትላታለች። እናቴ በጣም ተጠራጣሪ ሰው ናት ትላታለች። በቃ ቆይ እኔ እመጣላታለሁ ትላለች። እንዴ ሰላምዬ እንደዛማ አትበይ፣ እሷ በጣም መጥፎ ሰው ናት ምናምን ብላ ትላታለች። በእርግጥ እሷን ጥምድ አድርጋ አስልም ሲጀመር እሷ የደረጀች መሆኗን አውቃለች ማለት ነው። ከዚም በኋላ እነሱ ትሄዳለች። እንግዲህ ደግሞ የውሃና ምጥንዬ ኳስ እየተጫወቱ እኔ ኳስ ተጫዋች ነው መሆኑ ምናምን ትላለች። ምጥን ደግሞ አንዴ ጎበዝ ተማሪ ነው እሱ ጎበዝ ተማሪ ሊሆን ትያለሽ፣ አንዴ ያ እንደዚህ ታደርግታሽ እንደዛ ለሆን ትያለሽ። እኔ በቃ ሁሉንም ነገር ትጫወታለህ ኳስ ነው ካዙን ትጫወት በቴስት አላለሁኝ ብላ አበባው ቴስት አላላትም። ከዛ ጥላት ትሄዳለች ማለት ነው። አንዳንድ ጊዜ የዋህነትንም ብዙ ሰዎችንም እንደሚጎዳ ነው እና ከዛም በኋላ እንግዲህ ናታን ደግሞ እሷን አብሯት ይዟት ወክ ሊሄድ እሷ ጋር ተነጋግረዋል። በነገራችን ላይ መድኃኒት ሶፋ ጋር መታ ተቀምጣለች፣ ወደ ዳጥ ጋር ማለት ነው። ዳጥም ተቀምጠው ፊት ለፊት ይፋጠጣሉ፣ ሁለታቸውም አንድ ላይ ማለት ነው። ሁለታቸውም ሲፋጠጡ ለምንድን ነው ግን አንቺ የምትጣይ ትላታለች። መድኃኒት ለዳጥ ማለት ነው። እንዴ ለምን ጣላሻለሁ ትላታለች። እንዴ ትጣይኛለሽ እንዴ ምን ማለት ነው ትላታለች። ከዛ በአይን እንደዚህ እየተጠፋፉ እያለ ምን አደረገቻት? እኔ እኮ ሁሉንም ነገር አውቃለሁ። ምን የምታውቂው? አንቺ እኮ የደረጀ ልጅ ነሽ፣ የተወለደውም ልጅ ህፃንም የደረጀ ነው ብላ ትላታለች። እንዴ ምን ለማለት ፈልገሽ ነው ብላ እሷን በጣም ትደነግጣለች። ወይ ጉድ! እኔ እኮ ለምንድነው በመከራ የሚፈተንባቸው? ፍቅር ብስሚላ
እኔ ማለት ነው ክፉ ሰዎች ደግሞ ሲጀመርም አያምርም። ደግሞ እንደዛ አይነት ነገር ካልሆነ አያምርም ሁሉም ነገር ማለት ነው። እንደዛ እያለቻት ፊት ለፊት እየተፋጠጡ እያለ ሁለታቸው ያልቃል። እንግዲህ ቀጣይ ክፍል ይዤላችሁ እስከምመጣ ድረስ በያላችሁበት ያለ ሰላም እና እዝነት ይወርድልኛለሁ። ላይክ እና ሰብስክራይብ ሸር ማድረጋችሁ እንዳትረሱ። ወደ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዳችኋለሁ።